ሪዋን በላበት ማለት ነው። ያ ሰው አየሁ አይደል? እዚህ ላይ አንድ ላይ እንድታርመው እኔ ያልኩት ቦታ ግዛ ብላውም ሂዶ ይገዛል አልኩ። የላከችው ፍየልና ለምሳሌ ከገጠር ይተላከ እኔ እያየኋቸው ነው እና እያየኋቸው ስለ አሁን የገጠር ነው ያደግኩት ገጠር ነው እና ከገጠር ይላኩና ከዛ ሂድ ቦታ ግዛ ትለዋለህ። ክፍለ ከተማ እንኳን ለበዛው በአካባቢያችን ለምሳሌ ከተማ የሚባል ሰጠው ይገዛል። ነገር ግን አለባበሱም ያው ይሆናል። ሀታ ጫማ ለምሳሌ ይሄ ጎንጎ ጫማ ሲቀደድ ጥፎ ይለብሳል። የሆነ ደልቀቀቅ ማለት ነገር ታያሳይ ልጅም ትታሄድ ከሆነ እያሳደገ አወራሩም አነጋገሩም ያው ይሆንና የሚልከውን ገንዘብ ግን በአግባቡ እያደረገ ነው፣ እየሳሳ ነው የሚጠቀመው። ያንን ሰውዬ አማርኛው ስላልተቀየረ ብቻ ማውራትም ሆነ ማናገር እንዲሁም እንዴት እንደሚተውት የሚያስቡት ሴቶች ነው። አይ እዚህ ላይ ትናንት ማንነትን የሚረሳ ሰው አይደለም ከነ ማንነቱ። እሷም እኮ ያንን አማርኛ ለምን አልጣለም ያለችው ከሌላ ሂዳ ለምዳ ነው ስለተንቀሳቀሰች አየች እንጂ አለችበት ላይ ቢሆን ኖሮ ሌላ አታይም ነበረ። ስለዚህ እዛ ጋር አማናውን እንዳልኩ እምነቱን ጠብቆ እስከተገኘ ለሷ ቋንቋ፣ ለሷ አለባበስ፣ ለሷ ማንነቱ ያ እምነቱ ሊሸፍናት ይገባል። ያንን ማንነቱን ልታይ ይገባል። በጣም ቆንጆ ሴቶች እኮ አግብታቸው እኮ ካገባቸው ከትዳር በኋላ ሊወልዱ ነው። ያቺ ቆንጆ ያቺ ከንፈሯን ያ ጸጉሯን ያንን ውበቷን አይተህ ያ አይን ያ ተረከዝ አይተህ ያገባህ ሴት አንድ ልጅ ከወለደችልህ በኋላ ተፈጥሮ ይዞት የሚመጣ ነገር አለ። ልጅ ስትወልድ ለልጇ አሳልፋ የምትሰጠው የተፈጥሮ ውህደት አለ። ያንን ልንክዶ አይገባም። ያ ውበቷ ቢረግፍ ፈታሃት ሌላ ልታገባ ነው መሆን የለበትም። ሌላም ብታገባ ያቺ ሴት ደግሞ እንደዛው ናት። ስትወልድ ሌላ መልክ ልታመጣ ነው። ልትወፍር ትችላለች፣ ልትከሳ ትችላለች። ለማብላ ነው የአንተን የሰጣሃትን ልጅ አሳድግ አኖር ብላ ነው አይደለም? አንተነትህን እየተካችልህ ነው። ስለዚህ እዛ ጋር ሊሸፈን የሚገባው እምነቱ ቃሉ እንጂ ቋንቋ አማርኛው አለባበሱ አይደለም። ይሄ ደግሞ ተራ ነገር ነው። መቀየር ይችላል። አይምሮን መቀየር ትችላለህ። እምነቱ ካለ ልቡ ካለ ማለት ነው አንድ ሰው ላይ። ስለዚህ የሚከዳ ባለበት እዛው ድህነት ዓለም ውስጥ እንኑር ድህነት ለምን ብሎ የማይቀየር ከሆነ ነው እንጂ ትታው ብትሄድ የማልፈርድባት። ይሄ እምነትን ይዞ ማንነቱን ይዞ ለሚጠብቃት እኔ በእሷ ነው የምፈርደው እንጂ በእሷ አልፈርድም። እንደዚህ አይነት አይገኝም። አይዋሽ ሌላ መጠየቅ የሚፈልግ ካለ አዩ ቀጥይ። ሚውታች ሰላም ዶክተር። ወአለይኩም ሰላም። አማን ናችሁ? አማን ነን አልሐምዱሊላህ። ፎሎ ተደራረጉ ሁላችሁም። እሺ ቀጥል ሀቢቢ። ፎሎ መደራረጉ ኸይር ነው። ዙሮ እንግዲህ ያው የመማሪያም ሆነ የተሞክሮ ሀሳብ መዘርጊያ መድረክ እስከሆነ ድረስ ያው ብዙ ሀሳቦችን እስካሁን ሲወሱም ሲወጉም ሰምቻለሁ። ከወንድሞቻችንም ከእህቶቻችንም የሚመጡ ጥያቄዎችና ሀሳቦች መልሶች ያው እንግዲህ ሁላችንም የሚወክሉ ናቸው። ስለዚህ አንዳንድ ጊዜ ምን ለመሰለህ የሰው ልጅ በሰውነቱ ብቻ አይደለም መለካት ያለበት። ሰው እንደው ሰው አለ፣ ሰው አለ። ስለዚህ ሰው ለስንት ይከፈላል? ለሶስት ይከፈላል። ስለዚህ አንድ ወንድ ልጅ በገጠር ቁጭ ብሎ ልጆቹን ታቅፎ ቂጣ እየጋገረ ጫማውን እየጣፈ እየጠበቃት እሷ ሰርታ ትመጣለች ብሎ የላካት በእርግጥ ይሄ በመወያየትና በመመካከር ያደረጉት ድርጊት ነው። የመጀመሪያ ቤታቸውን ለማዳበርና ልጆቻቸውን በአግባብ ለማሳደግ የኢኮኖሚ እድገትንም ከዛ ሲቀጥል የራሳቸውንም ለውጥ ለማሻሻል ያደረጉትን ምክክር እሷ ከወጣች በኋላ በማየቷና ትንሽ ወጣ ብላ ደግሞ ብዙ ነገሮችን በመመልከት ተለውጣ የምትሄድበት አንዳንድ አግባብ የሌላቸው መንገዶች አሉ። ገብቶሃል? ልጁ ገንዘቧን ሳያጠፋ ልጆቿን ይዞ እየከሰበ እያረሰ እየቋጠረ እየጠበቃት ምናልባት ካነጋገሩ አልተቀየረም ብላ የሸሸይ ሴት ከጎኗ ጎፈር ያበጣሪ ሳዱላ ጎሰም እያደረጋት ወይም እጃዛ እያወረዳት ትንሽ የበላትን ያከከላ ስላለ ሊሆን ይችላል። ገብቶሃል? እውነትን እንነጋገር ከተባለ ለወጣችበት ዓላማና ትክክለኛ በተመካከሩት መሰረት ባሏን ሀገር አስቀምጣ አዝጋ የመጣች ሴት ሶሻል ሚዲያም ላይ ወጣ አትመለከትም። ምናልባት ብትመለከትም የጉርብ ቂራአት ወደ ያለበት አንዳንድ በውስጧ መማሪያ የምትፈልጋቸውን
የስነ ምግባር የስነ ልቦና ግንባታ የሚገነቡ ትምህርቶችን የምታዳምጠው። ገብቶሃል? ስለዚህ አሁን ያን ያዳመጠች ሴት በትክክለኛ የባሏንም ሀቅ የራሷንም ራስ ለመጠበቅ የምትጥር የምትጣጣር ትትና ያላት ሴት ናት። አሊያም ደግሞ ባሏን እዛ አስቀምጣ እሱ የእሷን ልጆች ይዞ እሱ እየቆፈረ ጫማውን እየጣፈ እሷ ዝጋ ደግሞ በ20 ብር 2 ቢጃማ 3 ቢጃማ እያመጣች እየቀያየረች ከዛም በኋላ ላይ ሸሸ ግደው የምትል ከሆነ የመጣችበትንም አላማ ለቃለች፣ ልጆቿንም ረስታለች፣ እሷነቷንም ጥላለች። ይሄ ሲሆንም ያለ ነው። ብዙ ያየናቸውም አሉ። ልክ ብለሃል። ኢንሻአላህ እንግዲህ አላህ ያስተካክልልን ሁላችንን። ያስቆምከኝ ጥያቄ ያለው አይ አላስቆምኩም። ጨርሰሃል? ካልጨረስክ ቀጥል። ነገር ምን አለ መሰለኝ ይሰማል። ቀጥል። ሸበካ ይዞታል። አውራ አንተ ሰይድሽ። አይ ወንድማችን እንዳለ ይሄ ይሰማል። አውራ ጨርስ። አውራና ታከመኝ እናቴ ግድልኝ። እሺ አውሪ። ሐኪሙ ሰይረው ዛሬ ሀዩ አሰላሙ አለይኩም። እንግዲህ ዶክተር አብዱ ዛሬ ወላሂ ማሻአላ ያው ማለት ሰው የሚገናኘው በምክንያት ነው። ሰው የሚገናኘው በምክንያት ነው እና እኔ አሁን የገባሁት ያው እስኪ አንተ መድኃኒት ቢፈውሰኝ አቡ ከውሰር አልሰራም ያው ከውሰር አልሰራም። ያንተ ከወዲያ አንተ ቢፈውሰኝ አንተ ታከመኝ ወላ መርሃባ። እስኪ እንግዲህ አዲስ ነን ያው እንግዲህ በቻልነው ነው። እኛ እንግዲህ መቼም የሰው ዶክተር ቢቸግር አሞኝ ነበር። ምንድን ነው እስኪ ተናገሪ እህታችን። ህመሜማ ወንዶቹ ለ2 ወር ብቻ እናገባለን ብርድ ሲያልቅ እንፈታለን ብለው ስለዚህ ነው እኔ ህመሜ ምን ይብጅ። እኛ እንግዲህ በእናት በአባቶቻችን ለ2 ወር ጋብቻ የለም። ጋብቻ ዘላቂ ኑሮን ይዞ ህይወትን አካሚ በችግርሽም ስትነጪም ስትገረጭም ስትወዥም አብረሽ ዝለቅ እንዝለቅ ነው እንጂ እኛ ይሄንን ጊዜያዊ ያው እንግዲህ እኛ ለአልጋ የምንከፍል የለንም እህቴ። እዚህ ላይ ወራጅ አለ። ይሄ ያው አልጋ ቤት ያማረው ሊሆን ይችላል። ለዚህ ቦታ አንቺም እንደ ሕክምና አድርገሽ ባታመጪው ጥሩ ነው። ጥሩ ልብስ ልበስበት ደርብበት ብለሽ ምክርሽን ሰተሽው ወደ ራስሽ መንገድ ብትሄጂ ጥሩ ነው እንጂ ለ2 ወር ያልከኝ አቡ ከውሰር ግን አግቡና ሙቀት ሲመጣ ደግሞ ሙቀየፍ ስራ ኑሯቸው ብሎ ነበረ። አንቺ ማጠራቀሚያ አንቺ የተጣዋቸው መልስ ላይ ሰይ እሷ ወንዶቹ አሁን ብርድት ይመጣና ግባ እያሉ ሙቀቱን አይፈልጉም ማለች። አንቺ አሁን የተጠየቅሽበት ጊዜው ብርድም ቢሆን ያመንሽበትን አግቢ ሙቀት ይመጣ አይከጅሉም ትትል ሙቀት ይመጣ ወንድ ልጅ ከሞቀው አይከጅልም። ነገር ግን ደግሞ አንቺ ከከጀልሽ ሙከየፍ አስተኝውና ምግብ በደንብ እንዳይበላካል አድርጊው። ውሃ በጣም ከበላ ውሃ እንዳይጠጣ ሙከየፍ ላይ አስተኝተሽ ከዛ በኋላ እንደ መጅገር ተለጥፎ ዝም ይላል። ያንቺንም ተራ ይከስባል አልኩኝ። ለምሳሌ በአባባልም ቢሆን በሙቀት ሴት በብርድ ወንድ በሚባለው አያይዛ መታ ጠይቀችኝ። በሙቀት እንዲያመልጥ ሰጋ ታክተል ሙከየፍ አስተኝው። በጣም ምግብ አትስጪው። እንዳይርበው አድርገሽ ከተንከባከብሽው አይርቅም። ይሄ ነው እንግዲህ እሱ ያው ከሙቀትና ከብርዱ ከፍላጎት አንጻር ነው ያለሽ። ምንም ሀሳቡን ያዡ። ነገር ግን ለ2 ወር ብሎ ነገር የለም። እኔ እንግዲህ አሁን ጥያቄ በዝቶባቸው ለዛ ነው 2 ወር ያለ። አሁን በሪያ አሁን ብርድ ሲመጣ ሙቀት ሲመጣ ሳይሆን ይሄ መቼም ሁላችንም ህፃን ልጅ አይደለም። በነገራችን ላይ እዚህ ጋር ግማሹ ልጅ አለው፣ ግማሹ ትዳር አለው፣ ግማሹ ወደፊት ማግባት የሚችል ነው። ከጊዜ አያያዝ ጠፍተን እንጂ ሁላችንም ህይወት መስርተን የምንኖር ነን። ስደት ባንመጣ ኖሮ ማለት ነው። እና
ጠፍቶን አይደለም። በነገራችን ላይ ማለት አንቺ ማጠራቀሚ አይደለሽም፣ ገንዳ አይደለሽም። የሁለት ወር መጥቶ ደፍቶብሽ ሄዶ ሌላ እንደዛ ከሆነ ያው ምን ያደርግልሻል? ከኔ ጀምሮ ገደል ግቡ ባያቸው። እንደዛ ካልኩሽ ተመጣጣኝ ተጨማሪ ካለሽ ጀመር። በነገራችን ላይ ዶክተር አብዱ ወንድ ልጅ አሁን አንተ ስታገባ መጀመሪያ አሁን እኔ አላገባው አንተ አግብተሃል። እንደዚህ ወንድ ለወንድ አሁን እንደው ስለምንግባባ ማለት የስሜት እንትናችንም አንድ አይነት ስለሆነ ስሜት ህዋሳችንም አንድ አይነት ስለሆነ ትናበባለህና ለምሳሌ አንተ ስታገባ በቃ የሆነ ነገር ጥርስህን አስነክሶ ነው ለምን አላገባም ብለህ ልትወስን ከቻልክ ታገባለህ። ገብቶሃል አይደለ? ግን በነገራችን ላይ እኔ ስገባ መጀመሪያ አንዲት ልጅ አገባሁና በጣም በቃ ነገር ከምችለው ሆኖ ከለያየን፣ በሁለት ወራችን ተለያየን። አገባች። አግብታ ተቀምጬ እያለ ከሻፍናት ስልኬ እዛ ሀገር ከርሜ ኢትዮጵያ ሄጄ ከኢትዮጵያ መጥቼ ነው አዲስ መጥቼ ነው ስልኬ ከሻፍናት። ከዛ አንድ የሆነ ልጅ ጓደኛ የነበረ እና ዛሬ ዱአ እናድርግ አልኩት። እኔ መግባት እፈልጋለሁኝ ሰው አይቷት ማስጠለያ የማይላት በቃ እኔን የምታደምጠኝ መግባት እፈልጋለሁ እና እንደ አጋጣሚ ዱአ አደረግ። ያው ሚዲያም ላይ እንግዲህ ዱአ አድርገን ጠዋት የሆነ ልጅ መጣ። ዳረኛ አልኩት። እሺ አለ። አናገራት። እሺ አለች። እሺ ስትል ሱሪው ከኢትዮጵያ ይዤ የመጣሁት ነው። ሸሚዝ የልጁን ለብሼ ጸጉሬን ተስተካክሌ ጎረቤት እጄ ፎቶ ተነሳሁኝ። ይሄ ጀላክሲ አዲስ የመጣው ጥቁር ጀላክሲ ነበር 500 ሪያል የሚሸጥ። በዛ ፎቶ ተነስቼ የተሻፍኔ በጎረቤት ላኩኝ። እሷም እኔ ስንት ሆኜ ልኬ እሷ እዛው መጥበቁና አቅራጧ ጋራ ቀጭ አድርጋ ላከችልኝ። እኔ እኮ ብዙ ተበጃጅቻለሁ። ላካረገችልኝ። ከዛ ተጋባን። አሁን የ10 ዓመትና የ6 ዓመት ልጅ አለኝ። አየው ምንድነው ውሳኔ ነው በቃ። ቅድም እንዳልኩህ ወንድ ልጅ ከወሰነ ስሜት ለስሜት እንግባባለን ያልኩህ። አሁን ወንድ ልጅ ከወሰነ ማድረግ የማይፈልገው ነገር የለም። ሴት ልጅ ከወደደች ደግሞ የትም ምንም ትሆንልሃለች። ግን አለመገናኘት አለመገጣጠም ነው፣ ዱዓ ማድረግ ነው። ባል ከፈጣሪ ነው፣ ሚስትም ከፈጣሪ ነው። ኢንሻአላህ አላህ ይረዝቃችሁ፣ አላህ ይረዝቀን ሁሉንም ያላገቡትን። በነገራችን ላይ ወጣቶቻችን ሳያገቡ በጣም እድሜያቸው እየገሰገሰ ነው። ሁሉም እያስፈራራቸው መፍራትን እየተዋችሁ እየመረጣችሁ አግቡ። ያላ ቀጣይ ኦፍ አላሽ የምትናገሪው ፋፊ። እሺ ህልመኛዋ በሉ ውረዱ። አዲስ ሰው ይግባ። እንግዲያስ ለማንኛውም ኢንሻአላህ አብዱዬ እቃ በኋላ ገባለሁኝ ካለ አሽሮ እንደሚዋ እናወራበታለን። ለሁሉም ዞሮ ዱዓ ነው። ዱዓ አድርጉ ሁሉም ሴቱም ወንዱም። አላህ ይረዝቀን ነው የሚባለው። አላህ ይረዝቀን ሁሉንም። በሩን ይክፈትለት። ሚዲያ ላይ አንድ ጊዜ ጨምር እናውጣ። አሁን አንድ ጨምር አጠቃላይ ሕክምና እነዚህ ለመሳደብ ታይሆን እነዚህ ቲክቶክ የሚሰሩ እህቶቻችን አንዳንድ ጊዜ የሆነ የማይታሰብ ወሬ ድረስ ያወራሉ። ስለ ወንድም ሆነ ትልቅ ምናምን እያሉ ያላግባቡ እየተናገሩ ህይወታቸውን የሚያበላሹና እዚሁ ላይ ቆንጆ ነሽ እያሏቸው እውነት እየመሰላቸው እያዘበዘቡ ወደ እርጅና የሚገሰግሱትን ምን ትላለህ? ሳብ አድርገህ ምከራቸው ይሰማሉ በሚለው ነው። ይኸውልህ አሁን ከነ ተረቱ ማለት ዛሬ የሆነ ቦታ ሄጄ ማለት አንድ ጊዜ የሆነ ቦታ ሄጄ ሴት ናት ዘልቅ ማለት ነው። ሴት ናት ከፍታለች ላይ ጓን የከሌናት ትችሊውም ያዞርሻል ምናምን እያሉ ሲሏት ወንዱ ለኩ ነው የሚመሰክሩለት አለች። በምን እያለካኩት እየበለጣቸው ምናምን እያሉ በነፃነት ያወራሉ። እንዲህ አላግባብ የሚያወሩትን ጣል አድርግባቸውና አለ። አየው አሁን ለእያንዳንዱ ነገር መጥኖ ሰርቶናል። ከዙ ፍጥረታችን ማለት ፈጣሪን ማን ላካው እሱ የፈጠራትን ማንም ማጉደል አይችልም፣ ማንም መጨመር አይችልም። በልክ ነው የፈጠረን ስንፈጠር ማለት ነው። አሁን አይናችን ብትለው ወይም ቅንድብህ ወይም ደግሞ አፍንጫህን ማንም ሊወጥራት ሊያሳንሳት ሊጨምራት አይችልም እና አህላቃችንንም በልኩ ሲሆን ያምራል።